ሄርሜላን እንግዲህ አብረሽ አጃጅሏታል። ምክንያቱም እንደሚያፈቅራት እየነገራት፣ ነገር ግን የሚያፈቅረው እሱ ሩታን ነው። ትናንትና ደራ ይዟቸው ነው እንጂ አብረን እናምሺ፣ አብረን እንደር፣ አብረን እራት እንብላ ስትለው እሱ በጣም ደስተኛ ነበር፣ እውነት ለመናገር ማለት ነው። አብረሽ ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለ ወይና ተከታዮች እንዴት ናችሁ? ያለው ዘይት ተመሰገነን። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በእውነት አበረታቱኝ። እንግዲህ ትናንትና ሩታ እንግዲህ አብርሽን ባሏን እንግዲህ ውድ ባሏን ስታሽኮረመመው ነበር። እኔ ግን ያየውባቸው ከነሱ ማለት ነው እልህ በቃ ሁለቱም ይዋደዳሉ። ግን ደራና እልህ ደግሞ ትዳርን ያው ይጎዳል እንደምታውቁት ማለት ነው። እና እኔ በጣም ነው እሱም ደራ አለባት እሷም ደራ አለባት እና ያለውን ነገር ችግር ቀርፈው በአንድ ላይ ቢሆኑ ምን ታስባላችሁ እኮ ቤተሰቦች? እና አበሽ ደግሞ እንግዲህ ልጄን እንግዲህ እኔ ነገ ፍቀጂልኝ ዋና ይልመድ ምናምን እያለ በጣም ነው ያሳቀኝ። አሁን በ6 ወሩ እንደው ዋና ይልመድ። ኧረ ተው አብርሽ ተው እንደው ተው በ6 ወሩ ምን ነው የሚለምደው? በጣም ገረመኝ እኔ እና ጂምም ማስመዝግቤያለሁ አብሮ እኔ ጋር ትናል እያለ እና ያው ጥሩ ነው። እርግጥ ግን እሷን ማውራት ተዝናናት ምን ችግር አለው? እኔ እንግዲህ እንደሚታወቀው በሳምንት 3 ቀን ነው እንግዲህ አብርሽ ልጁ እንደ የተፈቀደለት ማለት ነው። ግን እዚህ ሁሉ ነገር በአንድ ላይ ሆነው ገና ልጃቸው አሁን ነፍስ ሳያውቅ በአንድ ላይ ቢሆኑ የተሻለና የተመረጠ ይሆን ነበር። ግን ያው እልህ ያለበት ሰው ትዳር አይዝም እንደምታውቁት ነው። እሷም እልህ አለባት እሱም እልህ አለበት እና ተያይዞ ችግር ሆነ ማለት ነው። ከዚህ ሁላ ነገር ግን ያለውን ነገር እንትን ተብሎ በአንድ ላይ ቢሆኑ ምን ትላላችሁ? ምን ታስባላችሁ? በአንድ ላይ ቢሆኑ ማለት ነው። እኔ በጣም ነው ደስ የሚለኝ ነበር በአንድ ላይ ቢሆኑ እና እኔ የምላችሁ እውነታው ያለው ነገር እየተዋደዱ መለያየት ግን እልህ ግን አይከብድም። እየተለያዩ እንጃ እየተዋደዱ ግን ምክንያቱም እሱም ደራ አለበት እሷም ደራ አለባት እና ምን አለ አንድ ላይ ቢሆኑ ምን ታስባላችሁ ቤተሰብ? እውነቴን ነው የምላችሁ። እውነት በአንድ ላይ ቢሆኑስ እንዴት ነው? ምን ትላላችሁ? ተው በአንድ ላይ ሆኖ። ሄርሜላ ደግሞ ያው እንግዲህ አቤል ትናንትና እሱ እኮ አያፈቅርሽም እና እሱ የሚያፈቅረው ሩታን ነው ጊዜ ሲን አጨርሽ ብሏት ነበረ ማለት ነው። እሷ ደግሞ ችግር የለውም እኔ እንደማያፈቅረኝ አውቃለሁ፣ ግን እኔ አፈቅራለሁ ችግር የለውም ኖርማል ነው አለች። እኔ በጣም ነው የገረመኝ። ምክንያቱም ይሄ መሆን የለበትም እንዲህ ለምን? ይሄ በፍጹም መሆን የለበትም። ቤተሰብ አንቺስ ማለት ክብር የለሽም እንደ እሱ እንደማይወድሽ እሱ እንደማያፈቅርሽ እያወቅሽ እሱን ከሱ ጋር እንትን ማለት ተሳዝኛለህ። አንዳንድ ጊዜ እርግጥ ያው ፍቅር ምንድን ነው ይባላል? ፍቅር እውር ነው ሲባል ነበር ሰምቼ ነበርና የዚያ ቢጤ ካልሆነ በስተቀር ምንም እሱ የራሱን ህይወት አንድ ቀን አዛ እያለ ህይወትሽ እንደሚያመሰቃቅለው ማወቅና መገመት አያቅትሽም። ግጹን ስነግርሽ ማለት ነውና የምታልዩ ነገር የሚሆነው ነገር በፍጹም ጥሩ አይደለም፣ መደረግ የለበትም። ለምን እንደዚህ ይሆናል? ለምን እንደዛ ይደረጋል? አይሆንም፣ ነውር ነው።
እና እንደዛ አታድርጊ፣ ጥሩ አይደለም። ተይ የራስሽን ህይወት ኑሪ። አንቺ እኮ ቆንጅዬ ነሽ፣ ምን ያንስሻል? እሱ ጋር ስትይ አሁን ሌላ ወንድ እንትን አትይም፣ ገባሽ? ያ ደግሞ ጥሩ አይደለም። እና ሄርሜላ የምልሽ ነገር የራሽን ነገር የራሽን እንትን ብትይ ጥሩ ነው። እግዚአብሔርን የእውነቴን ነው። የሚጸጽትሽን ነገር አታርጊ፣ ጥሩ አይደለም። እውነቴን ነው የምልሽ። ነገ ይጸጽትሻል። ይሄ መሆን የለበትም፣ መደረግ የለበትም እና ሲጀመር አንቺ እንትን የምትይው እሱ ያፈቅረኛ ብለሽ አይደለም። ለምን አላፈቀረሽ? ለምን እሱ ጋር አንቺ ትጃጃያለሽ? መጃጃል እኮ የለብሽም እና ጥሩ አይደለም። እውነቴን ነው የምልሽ። የራስሽን ህይወት ኑሪ፣ እነሱም የራሳቸውን። አብረሽ ግን እውነት ብዙ ተንኮል ትናንት አሁን እንደዚያ ስትለምን ምናምን ቢያልክ ሩታን ማለት ነው። እንደዛ በአንድ ላይ እንትን እንበል በአንድ ላይ እንትን እንበት ብትልህ እንደው ኧረ ብታረግ ብትሰራ ምንም ቢያልክ እኔ በጣም ነው የሚገርመኝ። እና ያለው እውነታ እንደዛ ነው። እየተዋደዳችሁ ለምን ትለያያላችሁ ነው እምላችሁ። ሌላ ምንም እምላችሁ ነገር የለም። ያ ደግሞ ጀራ ነው። ጀራ ደግሞ የትም አያደርስም። ጀራ አዚዋን ደርድሮ ይቀራል እንጂ ጀራ የትም አይደርስም። ስለዚህ እንደዛ ባታረጉ የተመረጠ ነው። ህይወታችሁን ብትኖሩ እውነቴን ነው የምላችሁ። እግዚአብሔርና ነውር ነው፣ ጥሩ አይደለም። የምትሰሩት ስራ ጥሩ አይደለም። ቤተሰብ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። መልካም ጊዜ